እንደ እባቦች ሁኑ። ይህንን ንግግር የተናገረው ጌታችን ኢየሱስ ክርስቶስ ራሱ ነው። እባብ ሁኑ፣ አዎ እባብ ሁኑ። እባብ ሁኑ ግን ሲል ጠጥታ እንደ እባብ እንዲህ እንድንስለመለም ምናምን ሳይሆን ወይም ተንኮለኝነቱን ሳይሆን መጽሐፍ ቅዱስ እንደ እባብ ልባሞች ሁኑ ብሎ ጌታ ኢየሱስ ክርስቶስ ራሱ ሲመክረን እናያለን። ምን ማለቱ ነው? ለምንድን ነው ኢየሱስ እንደ እባብ እንድንሆንለት የፈለገው? እቺ እባብ የምትለዋ ቃል መጽሐፍ ቅዱስ ላይ ኦፒስ የሚለውን የግሪክ ቃል ወይም ሰርፓንት የሚለውን እንግሊዝኛ ቃል ይጠቀማል። ታዲያ ይህ ኦፒስ የሚባለው እባብ ወይም ሰርፓንት ኮመን የሆነ የእባብ አይነት ነው። ዛሬ ሁላችንም የምንጠላውን ነገር ግን የሱን ልባምነት ልንጠቀም የሚገባውን እባብን እንመለከታለን። የእባብ ልባምነት ምንድን ነው? ለምንድነውስ ኢየሱስ እንደ እባብ ልባሞች እንድንሆን የፈለገው? ይህ ኦፒስ የሚባለው ወይም ሰርፓንት የምንለው እባብ በጣም ንቁ ጥንቁቅና ዝግጁ የሆነ የእንስሳ አይነት ነው። እስቲ ያስቡት፣ የሰው ልጅ አብዛኛው በተፈጥሮ እባብ የምንጠላል። በእያንዳንዱ ሰፈር፣ አገር፣ ሁኔታ፣ ቦታ ውስጥ እባብ የሚጠላ እንስሳ ነው። በሚጠላበት ስፍራ ሁሉ ግን እባብ መኖር መቻሉ በጣም የሚያስደንቅ ነገር ነው። ታዲያ ይሄ የመጀመሪያው ልባምነቱ ነው። እባብ በሁሉም ስፍራ መኖር መቻሉ እንደዚህ የተጠላ እንደዚህ ሳይፈለግ በየቦታው ሁላችንም እባብን መግደል በምንፈልግበት የመኖሩ አንደኛው ሚስጥር ወይም ልባምነቱ ጥበቡ በስውር መኖር መቻሉ ነው። እዛ ነው በየቀኑ በየስፍራው እባብን በየመንገዱ የማታዩት። እባብን ማየት በጣም ሬር ነው። ተደብቆ ከሚኖሩ እንስሳቶች መካከል አንዱ ነው። ነገር ግን የትኛውም ስፍራ ሊኖር እንደሚችል እወቁ። አሁን ያላችሁበት ስፍራ ጓዳ ውስጥ፣ አለት ውስጥ ተደብቆ ሊኖር ይችላል። እኛም ቢሆን እንዲሁ እባብን የቤት እንስሳ አድርገን ተንከባክበን የማሳደግ ነገራችን በጣም አናሳ ወይም ሬር የሚባል ነገር ነው። ምክንያቱም ብዙ ሰው እባብ ስለማንወድ፣ ግን እሱ ግድ የለውም የእኛ መውደድና አለመውደድ። በየትኛውም ስፍራ ባንወደውም ብንወደውም መኖር የመቻልን ጥበብ አዳብሯል። በስውር የመኖር ተደብቆ የመኖር ምን ያህሎቻችንን እንደ እባብ ልባም ሆነን በስውር የመኖርን ጥበብ ያዳበር ነው ወይስ ሁሉን ነገር እወቁልኝ፣ ሁሉን ነገር እዩልን፣ በየሶሻል ሚዲያው በየማህበራዊ ስፍራው በሆነ ቦታ በቃ በፎቶ በምናምን ያለንበትን ሁሉ ማሳየት የምንፈልገው ግን ስንቶቻችን? የእባብን ጥበብ እየተጠቀማችሁ ነው? ሁል ጊዜ በጣም ተጋላጭ የምትሆኑት በራሳችሁ ምክንያት። ብዙ ሰው በለፈለፈው ባወራው በተናገረው ባሳየው ምክንያት ጠላቶችን ያፈራል። ምናልባትም እነዛ ጠላቶቹ ከሱ በልጠው አይለውበት ሊያጠፉትና ሊገድሉት እንኳን ይችላሉ። እባብ ግን እንዲህ አይነት ሞኝነትን አይጠቀምም። እንደ እባብ ልባሞቹ ነው። ይሄ ብቻ ግን አይደለም። በጣም የሚገርመው የእባብ ልዩነት የተፈጥሮ ችሎታ ማነሱ። ለምሳሌ እባብ የማየት አቅሙ የደከመ ነው። ጆሮ የለውም። የመስማት አቅሙ የወረደ ነው። እንደ ሌሎች እንስሳ እንኳን ጠንካራ የሆነ የሰውነት ቆዳ የለውም። ለስላሳ በልስላሴ የተሞላ ነው። ወይ እንዲሁ በእጁ ጠልፎ እንዳይጥል እንደና አንበሳ አሊያም በእግሩ ሮጦ እንዳያመልጥ እጅና እግር እንኳን የሉትም። ወይ ጠንካራ አድቅቆ እንኳን የሚበላበት ጥርስ የለውም። በዚህ ሁሉ ዲዛቢሊቲ ውስጥ በዚህ ሁሉ ችሎታና የተፈጥሮ አቅም ማጣት ውስጥ ግን እባብ የትኛውም እንስሳ ከሚቀላጠፉት በላይ ይቀላጠፋል። እስቲ ያስቡ። እግር የለውም፣ ግን በፍጥነት እየተወረወረ እየተሳበ መሄድ ይችላል። እጅ የለውም፣ ነገር ግን ዛፍ መውጣት ውሃ ውስጥ መዋኘት ይችላል። አንዳንዴ እንዲሁም እንደመቆመም ሁሉ ያደርገዋል። ጠንካራ ቆዳ የለውም፣ ግን እነዛ ልስልስ ቆዳዎቹ ከየትኛውም እንስሳት በላይ ውብና ማራኪ ገጽታዎች ናቸው ያሏቸው። ታዲያ እንደ እባብ ልባም መሆን ማለት በማይመቹ ሁኔታዎች፣ በማይመቹ የተፈጥሮ ይዘቶች፣ በሌሉን ነገሮች ላይ የበለጠ እነዛን ክፍተትና ድክመቶቻችንን ለጥቅም መዋል ስንችል በእውነት ያን ጊዜ እንደ እባብ ልባሞች ሆነናል። ስንቶቻችን እንሆን ግን ገንዘብ ስለሌለኝ እኮ ነው፣ ዘመድ ስለሌለኝ እኮ ነው፣ ሁኔታው እኮ ስለማይመች ነው፣ መሮጥ እኮ ስላልቻልኩ ነው እያልን በብዙ ሰበቦች ማድረግ የምንችላቸውን ነገሮች ሳናደርጋቸው ያለፍ። እንደ እባብ ልባም ስትሆኑ ግን ድካሞቻችሁን ሁሉ ተጠቅማችሁ ለብርታት ታደርጉታላችሁ። እግርና እጅ በሌለበት እየተሳባችሁ እየተሽሎኮሎካችሁ ማምለጥ ትችላላችሁ። የመደበቃችሁን ሚስጥር ታደርጉበታላችሁ። በዛፍ ላይ፣ በውሃ ውስጥ፣ በተለያየ ሁኔታ ውስጥ እንቅስቃሴያችሁ የፈጠነና የተቀላጠፈ ይሆናል። እንደ እባብ ልባም መሆን ማለት ሁኔታዎችን እየተመለከታችሁ ሰበቦችን ማብዛት ሳይሆን በማይመቹ ሁኔታዎች ውስጥ ነገሮችን ለጥቅማችሁ ቀይራችሁ ለራሳችሁ መጠቀም ስትችሉ ብቻ ነው እንደ እባብ ልባሞች። አሁንም አላበቃም። የእባብ አስደናቂ የመኖር አቅሙ መቼ እንደሆነ ታውቃላችሁ? በየትኛውም ሁኔታ ውስጥ መኖር መቻሉ። ማለትም ብዙ እንስሳቶች በማይደፍሩበት በረሃማ ከተባለው ከሳህራ በረሃ አንስቶ
በውሃ ውስጥ፣ በጫካ ውስጥ፣ በየሰዎች ጓዳ፣ በበረዷማ አካባቢ ምንም አይነት ሁኔታ ሳይበግረው እባብ የመኖር ችሎታ አለ። አካባቢው ምን እንደሚመስል ብዙ ግድ አይሰጠው። እሱ ከራሱ ጋር ብቻ የራሱን ሁኔታና ከባቢ ፈጥሮ ብቻውን መኖር የሚችል ሰርቫይቫል የሆነ እንስሳ ነው። ስንቶቻችንን በየትኛውም ሁኔታና ስፍራ መኖር የምንችለው ምንም አይነት ሰበብና ሁኔታ ሳይይዘን ብርድ ነው፣ ሙቀት ነው፣ በረሃ ነው፣ ጫካ ነው፣ ውሃ ነው ሳንል የትኛውም አካባቢ ላይ ከሁኔታው ጋር ራሳችንን አመቻችተን መኖር የምንችል እነማን? እባብ በእነዚህ ሁሉ ስፍራ ውስጥ መኖር የመቻሉ አንዱ ብቃቱ የመደበቅና በስውር የመኖር አቅሙ፣ ሁለተኛው ደግሞ የኃይል ምንጩ ነው። እነዚህን ሁለቱም ብቻ ነግሬያችሁ ላቁም። እባብ የሰውነቱ ልስላሴ፣ የማድመጥ አቅሙ መውረድ፣ የማየት አቅሙ የደከመ መሆኑን ስለሚያውቅ ሁልጊዜ ከሱ በበረታ ጠንካራ በሆነ አለት ውስጥ በመሸሸግ ነው የሚኖረው። እኔና እናንተም ሰዎች በዚህ ምድር ላይ ስንኖር እንደ አንድ ክርስቲያን እንደ በጎች በተኩላዎች መካከል እንደምንኖር ልናውቅ ይገባል። ብዙ ከኛ የበረቱ ሊያጠፉን የሚችሉ በዓለም ማዕበል ይዘውን ሊነፍሱ የሚችሉ ነገሮች እንዳሉ ስለምናውቅ ከኛ በበረታው አለት በሆነው በእግዚአብሔር ቃል ውስጥ ተደብቀን የመኖርን ጥበብ ልናዳብር ይገባናል። እባቡን ማግኘት ከፈለግ አለቱን መፈንቀል አለብን። አሸዋውን መቆፈር አለብን። ተደበቁ ነገሮችን ለማውጣት መሞከር አለብን። እኛም በእግዚአብሔር ቃል ውስጥ ስንደበቅና ስንሸሸግ ከኛ በበረታው ኃያል በሆነው በእግዚአብሔር እውነት ውስጥ ስንመሸግ ጠላታችን ያንን አለት አልፎ ነው እኛን ማግኘት የሚችለው። ያን ደግሞ ማድረግ የሚችል የለም። ሁለተኛው የእባብ የኃይል ምንጭ። እባብ እንደሌሎች እንስሳ በጠንካራ ጥርሶቹ አይተማመን፣ አለበለዚያም ጠንካራ ቆዳውን ተጠቅሞ ለማጥቃትም አይሞክርም። ሮጦ ለማምለጥም ሆነ ሮጦ ለመያዝ አይሞክርም። እባብን ሁላችንም ለምንድን ነው የምንፈራው? በውስጡ የሚመረት አንዳች ኃይለኛ መርዝ አለ። ታውቃላችሁ? ብላክ ማምባ የተሰኘ የእባብ መርዝ በምራቁ ብቻ አንድ ሙሉ ብርጌድ ማጥፋት እንደሚችል በእባብ ውስጥ የሚመረት የመርዝ ኃይል ሰዎችን በሰከንዶች ውስጥ እንኳን ማጥፋት የመቻል አቅም አለ። ታዲያ አሁን ይህን ጠይቄያችሁ ልጨርስ። በእናንተ ውስጥ ምንድን ነው እየተመረተ ያለው? ከምላሳችሁ የሚወጣው ያ የእግዚአብሔር ቃል ብርቱ የሆነ ማሸነፊያ የጦር መሳሪያችሁ ሊሆን ይገባል። ያ በእባብ ሆድ ውስጥ የሚመረተው መርዝ በምላሱ በኩል ወጥቶ ጠላቶቹን ሁሉ እንደሚያጠፋለት በእኛ ውስጥ የምናደምጠው የእግዚአብሔር ቃል፣ የምናነበው የምናሰላስለው ይሄ ልዩ የሆነ ቃል ጠላቶቻችንን ሁሉ የምናሸንፍበት ከምላሳችን የሚወጣ የቃሉ ሰይፍ ሊኖረን ይገባል። ታዲያ አሁን ተረዳችሁ? እንደ እባብ ብልሆች፣ ልባሞች ሁኑ። ምክንያቱም በዚህ ዓለም ላይ በተኩላዎች መካከል ስለምንኖር ነው። ይህንን መልእክት እስቲ ለ10 ሰው፣ ለ20 ሰው፣ ለ30 ሰው አጋሩ። መልካም ጊዜ